ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እዚህ ላይ አንድ ወንድም እንደዚህ የሚል አለ። ተሎ ምህረት ጠይቅ አባባ፣ እባክህ ምህረትን ጠይቅ ስተሃል። ኢትዮጵያ ሶስት ጥንቆላ የሚደረግባቸው ሀገሮች ናይጄሪያ፣ ኢትዮጵያና ሳውዝ አፍሪካ ናቸው ብዬ በማለቴ ንስሐ ግባ። በቲቪ ጆሹዋ ላይ ስለተናገርክ ንስሐ ግባ። ንስሐ መግባት ያስፈልግሃል። አመሰግናለሁ ወንድሜ፣ ጌታ ይባርክ። ሀሳብህ እንትን ነው፣ ጥሩ ሀሳብ ነው። ንስሐ መግባት ጥሩ ነው። ንስሐ መግባት ያለበት ግን ማን ነው ነው ጥያቄው። ያን እዚህ ላይ ነው። ንስሐ ግቡ የሚለውን እቀበላለሁ በጣም። ምሕረትን መጠየቅ እቀበለዋለሁ በጣም። ነገር ግን ምሕረት መጠየቅ ያለበት ማን ነው የሚለውን አሳያችኋለሁ። ቲቪ ጆሹዋ እዚህ ላይ ሰርች አድርጌ ነው ጉግል ላይ ሰርች ማድረግ ዘ ሆሊ ስፒሪት ሚስሌድ ሚ ቲቪ ጆሹዋ። ይሄ የምታውቁት ዘ ሳንስ ተብሎ የሚጠራው የአውስትራሊያ በዓለም የታወቀው ጋዜጣ ነው። በዛ ፔጅ ነው እንትን ያለው the holy spirit misled me፣ መንፈስ ቅዱስ አታለለኝ፣ ሸወደኝ። በሌሎችም ጋዜጦች እናገኛለን። እዚህ ላይ ሌላ ጋዜጠኛ፣ እዚህ ላይ ደግሞ ሌላ ጋዜጣ በዓለም ላይ ቲቪ ጆሹዋ መንፈስ ቅዱስ እንዳታለለው የተናገረውን መንፈስ ቅዱስ እንዳታለ። ጥያቄ ልጠይቃችሁ፣ እኔ ነኝ ንስሐ መግባት ያለብኝ ወይስ ይህንን የምትከተሉት ነው? እናንተ ናችሁ። መንፈስ ቅዱስ ከዘፍጥረት እስከ ራእይ ድረስ ማንን ያታለለ? በማርች 27 ላይ ዓለም ላይ ያለውን እንትን ኮቪድ አጠፋለሁ ብሎ በዓለም አዋጅ አወጀ። በመላው ዓለም God told me that in March 27 that God will wipe out all COVID from the face of the earth። ከመሬት ገጽ ላይ ጠርጌ አጠፋለሁ ብሏል ብሎ ያኔ ዶክተርም አይሰራም ማንም አይሰራም፣ ሁሉ ትንቢተኛ፣ ሁሉ እንትን ፈላጊ፣ እንደ ዘመኑ ጴንጤ የዓለም እንትኖች ጋዜጠኞች ሁሉ ነቢይ ፈላጊዎች ሆኑ። ነቢይ አገኙታ። ቲቪ ጆሹዋ ማርች 27 ጠርጎ የእግዚአብሔር እንትን ይላል። ለዛ በኋላ አንድም ይታመም የለም። ምክንያቱም ኒውዮርክ ሬሳ በየቦታው ሆስፒታሉ ሁሉ ሬሳ ነበር። ከዛ ሳንስ ቢቢሲ ሁሉም በቃ ዋው፣ አንዴት ናይጄሪያ የታወቀ ነቢይ የታወቀ እንዲህ ያለ በዓለም ላይ በቲቪ እንትን ያለ እንዲህ ያለ የታወቀ ምናምን ማርች 27 ላይ 2020 ላይ እንዲህ አድርጎ እግዚአብሔር ጠርጎ ያስወግዳል አሉ። እንደዚህ በቃ ሁሉ ተሯሯጡ ወደ ናይጄሪያ እንትን ለማለት። ከዛ ማርች 27 ህዝቡ አለቀ። 28 30 31 ሁሉ ህዝብ አለቀ። ለምንድን ነው ሲሉት the holy spirit misled me፣ መንፈስ ቅዱስ ሸወደኝ። ስለዚህ እነዚህ ናቸው የጦር ጀነራል የምትሏቸው አይደል? የሐሰተኛው ነቢያት የጦር ጀነራል ነው። የአጋንንት እንትን ነው። የእግዚአብሔር መንፈስ ማንንም ሸውዶ አያውቅም። ግን ስማ መጽሐፍ እንደናንተ ያለውን ምን እንደሚል በእግዚአብሔር ፊት በሕያውና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመህም እየታገስክና እያስተማርክ ዘልፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። በጣም እኮ ነቢይ እኮ ነው። በጣም ጳውሎስ እኮ ነቢይ እኮ ነው። በቃ እግዚአብሔር በሚያስገርም ሁኔታ የተጠቀመበት፣ መንፈስ ቅዱስ በሚያስገርም ሁኔታ የተጠቀመበት ሰው ነው ጳውሎስ። እናንተን ነው እንደዚህ የሚለው፣ እኔና እናንተን ነው። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮቻቸውን የሚያሳክክ አሳከካቸው። አሁን የምናገረው
ኧረ ንስሐ ግባ አንተ፣ ንስሐ አንተ አባ ንስሐ ግባ። ምኑን ነው የምትናገረኝ? ጆሮህን አሳከካችሁ ወገኖች፣ እያሳከካችሁ ነው። በጣም ነው የሚያሳካችሁ። ይገባኛል። ጳውሎስ ተናግሮታልና ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ ነቢያ የለም ይላል እንዴ? ምን የሆነ ነው ይሄ? ይሄ ምንድን ነው ይሄ? ነቢይ የለም ይላል እንዴ? ነቢያትን ታዲያ ማን ሊነግረኝ ነው? ማን በርበሬ፣ ሽሮ፣ ቃሪያ፣ ሽንኩርት፣ ዝንጅብል ይመጣልሃል የሚለኝ ማን ነው? ማን ነው ታዲያ? ዶሮ መቼ እንደምትፈጠፍጥ ማን ነው የሚነግረኝ? እንቁላል ስንት እንቁላል እንደምጥልልኝ ዶሮ ማን ነው የሚነግረኝ? ማን ነው? ፍሬከርስ በጣም ይቅርታ። ይሄ ነው የኢትዮጵያ፣ ይሄ ነዎቹ ወገኖች። አዎ ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮዎቻቸውን ይመልሳሉ፣ ወደ ተረት ተረትም ፈቀቅ ይላሉ። አንተ ግን ነገር ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነት ሥራ አድርግ፣ አገልግሎትህንም ፈጽም። መስዋዕት በቃ እያለ ይቀጥላል። 2 ጢሞቴዎስ ምዕራፍ 4 አንብቡት በደንብ አድርጋችሁ። የራሳችሁን አስተማሪዎች፣ የራሳችሁን የእንትን ጋሻ አጃግሬዎች፣ የጠንቋይ ጋሻ አጃግሬዎች በስታችኋል። የጠንቋይ ጋሻ አጃግሬዎች በስታችኋል። እኔ ይሄ ነው እኮ ከዛሬ 15 ዓመት በፊት የምታውቁት ከሆነ ትልቁ ቻናሌን አረቦች አዘጉት። ምክንያቱም ብራዘር ራሽድን የእሱን ተርጉሜ በአረበኛ ስላስቀምጠው የአረቦች ከሳውዲ ያዘጉት አካውንቴ፣ የዩቱብ አካውንቴ። ከዛ የብራዘር ራሽድን የታወቀ የኢማም ልጅ ነው፣ ወደ ክርስቶስ የመጣ ራሽድ ተብሎ የሚጠራ በዓለም የታወቀ ወንድማችን፣ አረብ ወንድማችን አገልጋይ ነው። ስለዚህ ብራዘር ራሽድን እንዴት ነው ማገኘው ብዬ አያት ቲቪ ደወልኩኝ እና 2 እህታማቾች አነሱት። ከዛ እንደዚህ ሆኖ የእሱንን እንትን በማድረግ ተርጉሜ እንትን በማድረገው የእናንተ በአያት ቲቪ የሚተላለፈውን ዩቱብ ላይ ያለውን ተርጉሜ ፖስት በማድረጌ አረቦች እንትን ብለዋል። እና እንዴት ነው ይሄንን ክሌም የተደረገውን እንትን ብሎ የኛ ነው ብላችሁ እንዴት ነው ቻናልን መመለስ የምችለው ብዬ እንትን አልኩ። ከዛ ስንጫወት ብዙ ነገር በመሀል ላይ የዚህ ጉዳይ መጣ፣ የቲቪ ጆሹዋ። እኔ ደግሞ ያው ሁልጊዜ መናገር እንትን አልልም። ቲቪ ጆሹዋ የሰይጣን አገልጋይ ነው። በኢየሱስ ስም በአረበኛ ነው። በኢየሱስ ስም እንዴት እንዲህ ብለህ በድፍረት እግዚአብሔር እግዚአብሔር የቀባውን የእግዚአብሔርን ቅባት መንፈስ ቅዱስን እንዴት ትዳፈራለህ? እንዴት በቃ አሉና እንትኑን እነሱም አልረዱኝም። እንትኑም ሃንግ አውት ማለት ፎኑ ተቋረጠ። ድሮም ጀምሮ ገና ድሮ ሐሰተኛ እንደሆነ አውቃለሁ። ስለዚህ ምንም ማድረግ የለም። ሰው እንናገራለን፣ የምትቀበሉ ተቀበሉ። እንደነሱም ደግሞ መፋነን ከፈለጋችሁ የራሳችሁን አስተማሪዎች የራሳችሁን ያዘጋጃችሁ ቀጥሉ። ምንም ችግር የለም። ጌታ ግን ይመጣል። ልብ በይ፣ ጌታ ይመጣል ወንድሜ፣ ጌታ ይመጣብሃል። ሲመጣብህ ግን ወይኔ እንዳትል። ወንድሜ ነግሮኝ ነበር፣ ሰድቤው ምናምን የፈለጋችሁትን ማለት ትችላላችሁ። ነገር ግን ዋናው ነገር አስቡበት። ፍጻሜው እየመጣ ነው። ኢየሱስ እየመጣ ነው። የራሳችሁን አስተማሪ አታዘጋጁ። ከክርስቶስ ውጭ አስተማሪ የለንም። ከመጽሐፍ ቅዱስ ውጭ ሌላ የለም። እውነትን የሚሰብክ በእውነት የሚቆም ሕዝብ ያስፈልጋል። ከዚህ ውጭ ሌላ የለም።
ጌታ